በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 146ኛ ተአምር ሁለተኛ ክፍል። ስለ ካሌብ የኢትዮጵያ ንጉሠ ነገሥት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የኢትዮጵያው ንጉሠ ነገሥት አጼ ካሌብ የናግራንን ሰዎች በግፍ መገደል ከሰማ በኋላ ወደ አባታችን ብፁዕና ቅዱስ የሚሆን ወደ አቡነ አረጋዊ እንዲህ ሲል ላከበት። ይህ ፊንሐስ የተባለ አረማዊ የናግራንን ሰዎች ደም ያፈሰሰ፣ ቤተ ክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን ሄጄ እዋጋው ዘንድ ተዘጋጅቻለሁ። ሊቀ ጳጳሱ ጢሞቴዎስም የናግራንን ሰዎችና የሰማዕታቶቿንም ደም ተበቀል ሲል ወደ እኔ ልኮብኛልና፣ ስለዚህ አባቴ ሆይ አንተም በበኩልህ ወደ ጌታዬና አምላኬ ወደ ኢየሱስ ክርስቶስ ጸሎት አድርግልኝ። የጻድቅ ጸሎት ትረዳለች፣ ኃይልንም ታሰጣለች፣ በጠላት ላይም ድልን ታቀዳጃለችና ሲል ላከበት። አባታችን አቡነ አረጋዊም ለንጉሡ መልእክተኛ እንዲህ አለው። ንጉሡን ወደ ጦሩ ግንባር ሂድ፣ ጠላቶችን ከእግር በታች ያስገዛልን፣ ተፋላሚዎችንም እግዚአብሔር በጭፍሮች እጅ ይጣላቸው፣ ለአንተም ታላቅ ግርማ ሞገስ ይስጥ፣ በሰላም ይመልስ ብለህ ንገረው አለውና እርሱም ይህንኑ ነገረው። የኢትዮጵያው ንጉሥ አጼ ካሌብም ለጦርነቱ ጉዞውን ከመቀጠሉ በፊት ወደ ቤተ ክርስቲያን ሄዶ ልብሰ መንግስቱን አውልቆ ማቅ ለብሶ አቅርንተ ምጽዋዕን እየተማጸነ ዓይኑን ወደ ሰማይ አቅንቶ እንዲህ እያለ ጸለየ። አቤቱ እግዚአብሔር ሆይ በሰማይም በምድርም ያለውን ሁሉ የፈጠርክ እልፍ አእላፍ መላእክት የሚገዙልህ ኪሩቤልና ሱራፌል የሚያመሰግኑ የካህናት ፈጣሪያቸው አቤቱ የጌቶች ጌታ የነገሥታትም ንጉሥ የምትሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት ብርሃናትን የፈጠርክ ሰውን ሁሉ ከአሳር ወደ ዘላለም ክብር ይመልስ ዘንድ አንድ ልጅህን ወደ እኛ የላከው አቤቱ የአባቶቻችን ፈጣሪያቸውና የአምላካቸው ሆይ እኛን ስለ ማዳን ፍጹም ሰው በሆነው ልጅ ምክንያት ይህ ከሃዲ ፊንሐስ ያደረገውን ሁሉ እነሆ አይተኸዋል። ወገኖችህንም እንደ በግ እንዳረዳቸው እና አብያተ ክርስቲያናትህንም እንዳቃጠለ ተመልክተኸዋል። አቤቱ እነሆ ከዚህ ወጥቼ ይህን ያንተንና የእኛንም ጠላት ከሃዲ አይሁዳዊ በአንድ ልጅ በኢየሱስ ክርስቶስ ኃይል አጠፋዋለሁ። ስለሆነም አቤቱ አታሳፍረኝ። ስለ አንተ ስለ ፈጣሪና ስለ ክርስቲያን ወንድሞቼ ቅናት አድሮብኛልና አቤቱ በኃጢአቴ ብዛት ጸሎቴን የማትቀበል ልመናዬን የማትሰማ ከሆነ ግን በዚች በቆምኩባት ቦታ በአሁኑ ሰዓት ሕይወቴ ታልፍ ዘንድ ፈቃድ ይሁን። አቤቱ ጌታዬና አምላኬ ሆይ ርስትህ የምትሆን የኢትዮጵያን ሕዝብ ስምህን በማያውቁ ጠላቶች እጅ አሳልፈህ አትስጣቸው ሲል አጥብቆ ለመነ። ኢትዮጵያዊው ንጉሥ ካሌብም ታላቅ ጻድቅ ሰው ነበረ። ከምድር ነገሥታት ወገን በመንግስቱ ዙፋን ላይ ተቀምጦ እያለ ማንም እንደሱ ድንቅ ተአምራት ያደረገ የለም። ከሁሉም በፊት የኡር አገር ሰዎች ባመጹበት ጊዜ የአገሪቱ ሰዎች የጦሩን መትመምና ግስጋሴ አይተው እንዳይሸሹና እንዳያመልጡ እግዚአብሔር በምድር ውስጥ መንገድ ከፈተለት። የመንገዱም ርዝመት መጠን ለጎበዝ ተራማጅ ወይም ፈጣን ሯጭ ሰው 3 ቀን የሚያስኬድ ጎዳና ነበረ። ከዚያም እግዚአብሔር በመሬት ውስጥ በከፈተለት መንገድ ገብቶ ገስግሶ ድንገት ደረሰና ደመሰሳቸው፣ አጠፋቸውም። ከነሱ አንድስ እንኳ አላስቀረም። ሀገሪቱንም በእጁ አገባት፣ እስከ ዛሬም ድረሳለች። ወደ ቀደመ ነገራችን እንመለስና ይኸው የኢትዮጵያ ንጉሥ አጼ ካሌብ 70,000 የሚደርሰውን ጦሩን አስከትቶና አዘጋጅቶ ቀድሞ ወደ አሰበበት ወደ የመን ሳባ በመርከብ ተጓዘ። ከዚያም የኢትዮጵያው ንጉሥ አጼ ካሌብ ከመርከብ ሲወርድ ጠብቆ ከሃዲው ንጉሥ ብዙ ጦር አሰልፎ ካሌብን ወጋው። በመካከላቸውም የሚደረገው ጦርነት በጣም የበረታ ሆነ። ያን ጊዜም ካሌብና የጦር ሰራዊቱ በጦርነቱ መካከልና በጠላቶቻቸው ፊት እጅግ በረቱ። የከሃዲውን ንጉሥ ሰራዊትም አሸንፈው በታተኗቸው። ይልቁንም ካሌብ ራሱ ያን ከሃዲ ንጉሥ ፊንሐስን ገጠመውና በፈረሱ ላይ እንደተቀመጠ በጨበጣ በጦር ወግቶ ገደለውና ወደ ባህር ገልብጦ ጣለው። ያም ከሃዲ ንጉሥ ከዚያው ሰጥሞ ሞተ። ሚስቱም በዚሁ ጊዜ ተማረከች። ከዚያም በኋላ አጼ ካሌብ ዛፋር ወደምትባለው ወደ ሳባ ከተማ በታላቅ ግርማ ገስግሶ ሄደ። የከተማውንም ጠባቂዎች አሸንፎ ገብቶ ከተማዋን ያዘ። ይህም የተደረገው ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ525 ዓመተ ምህረት ላይ ነው። ከዚህም በኋላ በዛፋር ከተማ ውስጥ እየተዘዋወረ በክርስቲያኖቹ እልቂት ዕለት ደም በማፍሰስ የተባበሩትን የከሃዲውን የፊንሐስን ሹማምንት እያስፈለገ አስያዘና በአደባባይ በማስገደል በሀገረ ናግራን የተፈጁትን ክርስቲያኖች ደማቸውን በሚገባ ተበቀለ።
የተረፉት ክርስቲያኖችም ከሸሹበትና ከተሸሸጉበት ወደ ቀደመ ቦታቸው ተመለሰ። ኢትዮጵያዊ ንጉሥ አጼ ካሌብም የድል አድራጊነትን አክሊል እንደተቀዳጀ ለእስክንድርያው ሊቀ ጳጳስ መልእክትን ላከ። ሊቀ ጳጳሱም ወደ ቁስጥንጥንያው ንጉሥ ይህንኑ የደስታ መልእክት አስተላለፈና በሁሉም ዘንድ ታላቅ ደስታ ተደረገ። በዚያን ጊዜ የእስክንድርያው ሊቀ ጳጳስ አንድ ኤጲስቆጶስ ሾሞ ወደ ብሔረ ሳባ ላከ። ከኢትዮጵያዊው ንጉሥ አጼ ካሌብም የአይሁዱ ንጉሥ በሚገዛበት ግዛት ሁሉ ቤተ ክርስቲያን አሳነጸ። ለቤተ ክርስቲያኑም መሠረት ራሱ አጼ ካሌብ እስከ 7 ቀን ድረስ ሲያስቆፍር ሰነበተ። ከዚያም ታላቅ በዓል አድርጎ እግዚአብሔርን አመሰገነው። ያ የክርስቶስ ጠላት አረማዊ ንጉሥ የመዘበራትንና ያጠፋትን ቤተ ክርስቲያን በናግራን ሀገር ላይ እንደገና አሳነጸ። ከሳባ ሀገር የማረከውን ንብረት ገንዘብና ጌጣጌጥ ሁሉ ለቤተ ክርስቲያኗ ክብር ሰጠ። ከዚያም ለዚያች ለብሔረ ሳባ ስሙ አብርሃ የሚባል ብልህና አዋቂ ሰው መርጦ ሾመላቸው። ቀጥሎም ገዢውን አብርሃንና ኤጲስቆጶሱን የሚጠብቁ 10,000 የጦር ሰራዊት መደበላቸው። ከዚህ በኋላ ወደ ሀገሩ ወደ አክሱም በፍጹም ደስታና ፍስሐ በድል አድራጊነት በሰላም ተመልሶ ገባ። የተወደዳችሁ ወንድሞች ሆይ የክርስቲያን አምላካቸው እግዚአብሔር በዚህ ኃያልና ተጋዳይ የሆነ ኢትዮጵያዊ ንጉሥ በአጼ ካሌብ እጅ ያደረገውን ድንቅ ሥራ ተመልከቱ። ይህ አጼ ካሌብ የአክሱምን መንግስት የጥንት ግዛቱን በድል አድራጊነት በማስመለሱ የታወቀ አስፈሪና ገናና ንጉሥ ሆኗልና፣ ይልቁንም በናግራን የተፈጁትን ክርስቲያኖች ደም በመቀበሉ በእስክንድሪያ፣ በቁስጥንጥንያ፣ በአንጾኪያና በሮም ያሉ ክርስቲያኖች ሁሉ ሐዘናቸው ወደ ደስታ እንዲለወጥ አድርጓልና ይህ አማናዊ ንጉሥ ከአረብ አገር ፈጽሞ ሊጠፋ የነበረውን የክርስትና አምልኮ ወደ ጥንት ቦታው መልሶ አቃናው። በቃል ኪዳን ጓደኝነት አንድ ሆነው በነበሩት በአይሁድና በፋርስ ሕዝብ ላይ አደጋ ጥሎ ከአረብ አገር ግዛታቸውን አስወግዶ ክብራቸውን አሳንሶ እነሱንም አባሮ የራሱን አስተዳደር ተክቶና ገናንነቱን አሳውቆ የኢትዮጵያን የግዛት አንድነት አደላደለ። ስለዚህ ይህ ታላቅ የኢትዮጵያ ንጉሠ ነገሥት አጼ ካሌብ በምስራቅ በቁስጥንጥንያና በአረቦችም በቤተ መንግስቱም በቤተ ክህነቱም በሁሉም ዘንድ ታላቅ ስመጥርና ሰፊ ታሪክ ያለው ሆነ። ክብሩም ከተጋዳዮች ቅዱሳንና ከታላላቅ ሰማዕታት ክብር ጋር የተካከለ ሆነ። ስለዚህም የኢትዮጵያ ቤተ ክርስቲያን የመታሰቢያውን በዓል በጥልቅ ስሜት ታከብራለች። የምታከብረውም የእኛ ቤተ ክርስቲያን ብቻ አይደለችም፣ ነገር ግን የሮማን ቤተ ክርስቲያን የመታሰቢያውን በዓል ከሌሎች አሸናፊዎች ሰማዕታት በዓል ጋር በማስተካከል በጥቅምት 27 ቀን በታላቅ ክብርና በብዙ ደስታ ታከብረዋለች እንጂ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።